አቶ እስክንድር ነጋ በአዲሱ የአማራ ፋኖ ብሔራዊ ንቅናቄ የተሰጣቸውን የፖሊት ቢሮ ኃላፊነት እንደማይቀበሉ አስታወቁም። በአመራርነት ባልቀጥልም እንደ ተራ ባለ ትግሌን ያለምንም ቅድመ ሁኔታ ቀጥላለሁ ሲሉ የተናገሩት እስክንድር ነጋ ለቦታው ሌላ ሰው እንዲተካ ጥያቄ አቅርበዋል ተብሏል። የምናስቃኛቸው ዝርዝር ጉዳይ አለ። በተመሳሳይ መልኩ እስክንድር ነጋ ጦሩ ዘመነ ካሴን ከመረጠ አመራር ሆኜ መቀጠል አልፈልግም፣ አባል ሆኜ ማገልገል መርጣለሁ ማለታቸው ነው የተሰማው። አቶ እስክንድር ነጋ በአዲሱ የአደረጃጀት ጦሩ አቶ ዘመነ ካሴን የሚመርጥ ከሆነ አመራር ሆኖ ከመቀጠል ይልቅ እንደ አንድ አባል ህዝብን ማገልገል እንደሚፈልጉ ማስታወቃቸውን ለመከታው ማሞ ቅርበት አለን ያሉ አንድ ምንጭ ለበራፍ ቲቪ ተናግረዋል። የምናስቃኛችሁ እስክንድር ነጋን የተመለከተው ሌላኛው መረጃችን ነው። በተመሳሳይ መልኩ የተመሰረተው ተቋም የግለሰቦች መውጣትና መግባት የማይበግረው ግዙፍ የአማራ ተቋም መሆኑን የፋኖ ደጋፊዎች ተናገሩ። የፋኖ ደጋፊዎች የአቶ እስክንድር ነጋና የአቶ ምስጋናው አንዱዓለም ራሳቸውን ከትግሉ ማግለል የሚጎዳው እንዳልሆነ ገልጸዋል። አቶ እስክንድር ነጋ በአዲሱ አደረጃጀት ጦሩ አቶ ዘመነ ካሴን ከመረጠ አመራር ሆኖ ከመቀጠል ይልቅ እንደ አንድ አባል ህዝብን ማገልገል እንደሚፈልጉ ሲያስታውቁም የተናጠል ትናንሽ አደረጃጀቶች ከስመው አንድ ግዙፍ አማራ የተቋም መፈጠሩን የፋኖ ኃይሎች ገልጸዋል። እናስቃኛችኋለን። የብልጽግና ስርዓት የዜጎችን የዘረመል መረጃ ለአሜሪካ መንግስት አሳልፎ የሚሰጥና የሀገርን ሉዓላዊነት የሚሸረሽር አደገኛ ስምምነት መፈራረሙ ተገለጸ። የብልጽግናው መንግስት የኢትዮጵያን ብሔራዊ ጥቅምና ደህንነት አደጋ ላይ የሚጥል እንዲሁም ዓለም አቀፍ ህጎችን በመጣስ መልኩ የዜጎችን ምስጢራዊ የዘረመል ወይም ዲኤንኤ እና የጤና መረጃ ለአሜሪካ መንግስት አሳልፎ ለመስጠት የሚያስገድድ ስምምነት መፈራረሙ ነው የተጋለጠው። ክቡራን የበራፍ ቲቪ ቤተሰቦች አብረውን ሲቆዩ እኒህና ሌሎች ጉዳዮችን በተለይም እስክንድር ነጋ ከአዲሱ የአማራ ፋኖ አደረጃጀት ውስጥ ራሱን ማግለሉን የተመለከተ ዝርዝር መረጃዎችን የምታደምጡ ይሆናል። አሁን ወደ ዝርዝር መረጃው እናልፋለን። አቶ እስክንድር ነጋ በአዲሱ የአማራ ፋኖ ብሔራዊ ንቅናቄ የተሰጣቸውን የፖሊት ቢሮ ኃላፊነት እንደማይቀበሉ አስታወቁም። በአመራርነት ባልቀጥልም እንደ ተራ ባለ ትግሌን ያለምንም ቅድመ ሁኔታ አቀጥላለሁ ሲሉ የተናገሩት እስክንድር ነጋ ለቦታው ሌላ ሰው እንዲተካ ጥያቄ አቅርበዋል ተብሏል። በኢትዮጵያ ፖለቲካና የጋዜጠኝነት ታሪክ ውስጥ ስማቸው ጎልቶ የሚነሳው አቶ እስክንድር ነጋ በቅርቡ በተለያዩ የፋኖ አደረጃጀቶች ውህደት ለተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የላኩት ደብዳቤ አነጋጋሪ ሆኗል። አቶ እስክንድር ነጋ በድርጅቱ መዋቅር ውስጥ የተሰጣቸውን የፖሊት ቢሮ ኃላፊነት ቦታ እንደማይቀበሉና በምትካቸውም ሌላ ሰው እንዲተካ በይፋ ጠይቀዋል። የንቅናቄው መስራች ጉባኤ ከተካሄደና አመራሮቹ ከተመረጡ በኋላ አቶ እስክንድር ዛሬ ጥር 13 ቀን 2018 ዓ.ም ማለዳ ለድርጅቱ ፖሊት ቢሮ በጻፉት ደብዳቤ እንደገለጹት ምንም እንኳን የውህደቱ ድርጅት መመስረት ታሪካዊ ስኬት ቢሆንም እርሳቸው ግን በአመራርነት ለመቀጠል ፍላጎት እንደሌላቸው አስታውቀዋል። አቶ እስክንድር በደብዳቤያቸው ላይ በአዲሱ ውህደት ድርጅታቸው ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቁም በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ የአመራር ቦታውን ለመረከብ ፈቃደኛ ለመሆናቸውን በግልጽ አስቀምጠዋል። የታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸው የገለጹት ፖለቲከኛው የድርጅቱን መመስረት በደስታ እንደተቀበሉ ታክለዋል። በበርካታ የፖለቲካ ተንታኞች ዘንድ የአቶ እስክንድር ነጋ ውሳኔ ያልተጠበቀ ክስተት ሆኗል። በተለይም አፋብን እውን እንዲሆን በተደረገው የውህደት ሂደት ውስጥ አቶ እስክንድር ቁልፍና የመሪነት ሚና ሲጫወቱ እንደነበር ይታወቃል። ይሁንና አሁን ላይ ከአመራርነት ራሳቸውን ለማግለል የወሰኑበት ዝርዝር ምክንያት በደብዳቤው ላይ ከመጥቀስ ተቆጥበዋል። ከአመራርነት ቦታቸው ለመልቀቅ ቢወስኑም ከትግሉ እንደማይለዩ የተናገሩት አቶ እስክንድር ነጋም በደብዳቤው ላይ አጽንኦት ሰጥተው እንደገለጡት እንደ ተራ የድርጅት አባልነት ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቅብኝን ኃላፊነቶችና ግዴታዎች በጠቅላላ እንደምፈጽም አረጋግጣለሁ ብለዋል። ይህም ለአዲሱ ንቅናቄ ያላቸውን ታማኝነትና ቁርጠኝነት የሚያመላክት እንደሆነ ተመላክቷል። አቶ እስክንድር በመልእክታቸው ማጠቃለያ ላይ አዲሱ የአመራር የተጣለበትን ከባድ ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በአማራ ክልል ሲንቀሳቀሱ የነበሩ የተለያዩ የፋኖ አደረጃጀቱን ወደ አንድ ማዕከላዊ እዝ ለማምጣት ያለመ የቅርብ ጊዜ የውህደት ውጤት ሲሆን አቶ እስክንድር ነጋ ከአመራርነት መገለል በድርጅቱ ቀጣይ ጉዞ ላይ ምን አይነት ፖለቲካዊ ትርጉም ይኖረዋል የሚለው ጉዳይ የብዙዎች መነጋገሪያ ሆኗል። ድርጅቱ እስካሁን በአቶ እስክንድር ነጋ ጥያቄና ምትክ አመራር መመደብን በተመለከተም በይፋ የሰጠው መግለጫ የለም። አቶ እስክንድር ነጋ ጦሩ ዘመነ ካሴን ከመረጠ አመራር ሆኜ መቀጠል አልፈልግም፣ አባል ሆኜ ማገልገል መርጣለሁ ሲሉ መሰንበታቸው ተሰማ። አቶ እስክንድር ነጋ በአዲሱ አደረጃጀት ውስጥ ጦሩ አቶ ዘመነ ካሴን ከመረጠ አመራር ሆኖ ከመቀጠል ይልቅ እንደ አንድ አባል ህዝብን ማገልገል እንደሚፈልጉ አስታውቀዋል ተብሏል። አቶ እስክንድር ነጋ በቅርቡ በተዋቀረው አዲሱ ድርጅት ውስጥ የተጣለባቸውን
ከፍተኛ የስልጣን ቦታ እንደማይቀበሉ በይፋ አረጋግጧል። ይህንን ጉዳይ አስመልክቶ የፖለቲካ ተንታኞችና ተቺዎች በሰጡት ሰፊ ማብራሪያቸው አቶ እስክንድር ውሳኔ መነሻ አቶ ዘመነ ካሴን ለመበቀል ያለመ ስልት ነው ብለዋል። በተለይም አቶ እስክንድር በዘመነ ካሴ ጠላቶች ሀሳብ ተማርከው ይህንን እርምጃ ቢወስዱም ውጤቱ ግን ራሳቸውን የሚጎዳና ከህዝብ የሚነጥላቸው መሆኑን ገለልተኛ ታዛቢዎች አስረድተዋል። አቶ እስክንድር ከሰላማዊ ፖለቲካ ወደ ፋኖ የትጥቅ ትግል ሜዳ ከገቡበት ጊዜ አንስቶ የተበታተነውን የፋኖ አደረጃጀት ወደ አንድ ማዕከላዊ ይዝ ለማምጣት ከፍተኛ ተስፋ ተጥሎባቸው የነበረ ቢሆንም በተቃራኒው የእሳቸው መግባት በፋኖ መዋቅሮች መካከል ሰፊ መከፋፈልን እንደፈጠረ ተቺዎች ይገልጻሉ። ከቀድሞው የጋዜጠኝነት ሙያቸው ጀምሮ እስከ ባልደራስ የፖለቲካ ፓርቲ ምስረታ ድረስ ድርጅታቸውን በመገንባት ረገድ የነበራቸው ታሪክ ወደ ትጥቅ ትግሉ ይዘውት መምጣታቸውን የሚያወሱት ታዛቢዎቹ ግለሰቡ ድርጅት በመገንባትና መልሶ በማፍረስ የሚታወቁ መሆናቸው በፋኖ ንቅናቄም ውስጥ እየተስተዋለ ነው ሲሉ ይወቅሳሉ። አቶ እስክንድር አሁን እያሰሙ ያሉት አቋም የትግሉን ዓላማ ከህዝብ ነጻነት ወደ ግለሰቦች የስልጣን እምቢተኝነት በማውረድ የፖለቲካ ህይወታቸው ማክተሚያ ወደሚሆኑበት የብቸኝነት ጎዳና እየመራቸው መሆኑን አጽንኦት ሰጥተው ተናግረዋል። አቶ እስክንድር ነጋ በበኩላቸው ለተፈጠረው ውዝግብ ምላሽ በሰጡበት ጽሑፋቸው ጦሩ ዘመነን ከመረጠ አመራር ሆኜ መቀጠል አልፈልግም፣ ይልቁንም አባል ሆኜ ህዝብን ማገልገል እፈልጋለሁ በማለት ከስልጣን ይልቅ ተራ አባል ሆኖ ማገልገል እንደመረጡ አስታውቀዋል። ይሁን እንጂ ይህ የአቶ እስክንድር ነጋ ውሳኔ በተባበረው የፋኖ ኃይል ክንድ ላይ የፈጠረው መደናገርና ክፍፍል በቀጣይ የትጥቅ ትግሉና በግለሰቡ ተቀባይነት ላይ አሉታዊ ጥላ ሊያጥላ እንደሚችል ይጠበቃል ተብሏል። የተመሰረተው ተቋም የግለሰቦች መውጣትና መግባት የማይበግረው ግዙፍ የአማራ ተቋም መሆኑን የፋኖ ደጋፊዎች ተናገሩ። የፋኖ ደጋፊዎች የአቶ እስክንድር ነጋና የአቶ ምስጋናው አንዱዓለም የራሳቸውን ማግለል የሚጎዳው እንዳልሆነ ገልጸዋል። አቶ እስክንድር ነጋ በአዲሱ አደረጃጀት ጦሩ አቶ ዘመነ ካሴን ከመረጠ አመራር ሆኖ ከመቀጠል ይልቅ እንደ አንድ ተራ አባል ህዝብን ማገልገል እንደሚፈልጉ ሲያስታውቁ የተናጠል ትናንሽ አደረጃጀቶች ከስመው አንድ ግዙፍ አማራዊ ተቋም መፈጠሩ ተገልጿል። ይህንን ጉዳይ አስመልክቶ የፖለቲካ ተንታኞች እንደገለጹት ቀደም ሲል የነበሩ የተናጠል አደረጃጀቶች በማክተማቸው በአሁኑ ወቅት ግለሰቦች መውጣታቸው ወይም መግባታቸው የማይናወጥና ህዝባዊ ቅቡልነት ያለው ግዙፍ አማራዊ ድርጅት ተፈጥሯል ይላሉ። ተቋም ተመሰረተ የሚባለው የአንድ ግለሰብ መሪ መሆን አለመሆን ሳይሆን አደረጃጀቱ በሰራዊቱና በህዝቡ ዘንድ ያለው ቅቡልነት ሲረጋገጥ መሆኑን ተንታኞች አብራርተዋል። አቶ እስክንድርን በተመለከተ አስተያየት የሰጡ ታዛቢዎች ግለሰቡ ትናንት በሌሎች ተከልለው ተቋም መስለው የኖሩ ቢሆንም ዛሬ ግን በወሰዱት ያልቀበልም አቋም ምክንያት የቀራቸውን ከዘራቸውን ብቻ ይዘው ራሳቸውን ከህዝብ በመነጠል ላይ መሆናቸውን ጠቁመዋል። አቶ እስክንድር ስልጣኑን አልቀበልም ያሉት አቶ ዘመነ ካሴን ለመበቀል ቢሆንም ውጤቱ ግን የራሳቸውን የፖለቲካ ህልውና ወደ ማክሰም የሚወስድ መሆኑም ተመላክቷል። በተያያዘ ዜና አቶ ምስጋናው አንዱዓለምን ጨምሮ ሌሎች ግለሰቦች ከአማራ ብሔርተኝነት በመራቅ ሽቅብ ወደ ሰማይ ቁልቁል ወደ ማግማ መጥቀናል ማለት ይችላሉ ተብሏል። ይሁን እንጂ የአዲሱ ተቋም ደጋፊዎችና ታዛቢዎች እንደገለጹት እነዚህና መሰል ዳር ላይ ያሉ ግለሰቦችን ጨርቅ አንጥፎ መለመን ሳይሆን መንገዱን ጨርቅ ያድርግላችሁ ብሎ መሸኘት የወቅቱ ትውልድ አቋም ነው ይላሉ። በሆዳቸው የሚኖሩና የደከሙ ናቸው የተባሉት ግለሰቦች ቁጥር በተቋሙ ውስጥ ካሉት ጽኑ ታጋዮችና ከህዝባዊ ፍላጎት አንጻር ሲታዩ እዚህ ግባ የሚባል አለመሆናቸው ተገልጿል። አቶ እስክንድር ነጋ በበኩላቸው ጦሩ ዘመነን ከመረጠ አመራር ሆኜ መቀጠል አልፈልግም፣ ይልቁንም አባል ሆኜ ህዝብን ማገልገል እፈልጋለሁ የሚለው አቋማቸው በድጋሚ አጽንኦት ሰጥተው ተናግረዋል ተብሏል። በመጨረሻም ወደፊትም ቢሆን አዳዲስ ሰዎች ወደ ተመሰረተው ግዙፍ አማራዊ ተቋም መግባታቸው ሌሎች ደግሞ መውጣታቸው ወይም መስዋዕት መክፈላቸው የማይቀር ተፈጥሯዊ የትግል ዑደት መሆኑን በመቀበል ተቋሙም በግለሰቦች እምቢተኝነት ሳይደናቀፍ ጉዞውን እንደሚቀጥሉ የተነገረው። የብልጽግናው ስርዓት የዜጎችን የዘረመል መረጃ ለአሜሪካ መንግስት አሳልፎ የሚሰጥና የሀገርን ሉዓላዊነት የሚሸረሽር አደገኛ ስምምነት መፈራረሙ ተገለጸ። የብልጽግናው መንግስት የኢትዮጵያን ብሔራዊ ጥቅምና ደህንነት አደጋ ላይ የሚጥል እንዲሁም ዓለም አቀፍ ሕጎችን በጣሰ መልኩ የዜጎችን ሚስጥራዊ የዘረመል ወይም ዲኤንኤና የጤና መረጃ ለአሜሪካ መንግስት አሳልፎ ለመስጠት የሚያስገድድ ስምምነት መፈራረሙ ተረጋገጠ። ኢትዮጵያ በቅርቡ ከአሜሪካ ጋር የተፈራረመችው ይህ የጤና አጋርነት ስምምነት የዜጎችን የደም ናሙና፣ የዘረመል መረጃና አጠቃላይ የሕክምና ታሪክን ጨምሮ ወሳኝ የሆኑ ሀገራዊ መረጃዎችን ለአሜሪካ መንግስት አሳልፎ የመስጠት ግዴታዎችን የሚያካትት መሆኑ ከፍተኛ ስጋት ፈጥሯል ተብሏል። በአንድ ታዋቂ ዓለም አቀፍ የጤና ተቋም ውስጥ የሚሰሩና ጉዳዩን በቅርበት የሚከታተሉ የጤና ባለሙያዎች እንደገለጹት ስምምነቱ ኢትዮጵያን ጨምሮ ፈራሚ ሀገራትን በጤና መሰረተ ልማቶቻቸው ረገድ ሙሉ በሙሉ በአሜሪካ ላይ ጥገኛ እንዲሆኑ የሚያደርግ ወጥመድ ነው ብለዋል። ባለሙያው አክለውም በተለይም ወረርሽኞች በሚከሰቱበት ወቅት ኢትዮጵያ የዜጎቿን የሕክምና ናሙናዎች ለዓለም የጤና ድርጅት ወይም WHO በማሳወቅ ፈንታ
በቀጥታ ለአሜሪካ አሳልፋ የመስጠት ግዴታ ውስጥ መግባቷ የዓለም ጤና ድርጅት ሕግጋትን ከጨዋታ ውጭ የሚያደርግና ሀገሪቱን ለአደጋ የሚያጋለጥ መሆኑን አስረድተዋል። ይህ በእንዲህ እንዳለም ሄልዝ ፖሊሲ ዋች የተሰኘው ዓለም አቀፍ ተቋም ባወጣው ማስጠንቀቂያው ይህ ስምምነት የሀገራትን የጤና መረጃ ሉዓላዊነት የሚሸረሽርና የውጭ ኃይሎችን የሀገሪቱ የጤና ስርዓት በቀላሉ እንዲቆጣጠሩት እድል የሚሰጥ ነው ሲል አጥብቆ አሳስቧል። የብልጽግና መንግስት በኢትዮጵያ የጤና ዘርፍ ላይ አደገኛ ውጤት ሊያስከትል የሚችለውን ይህንን ስምምነት በድብቅ የተፈራረመ ሲሆን የስምምነቱን ዝርዝር ይዘትም ሆነ የሚያስከትለውን ዘላቂ ጉዳት እስካሁን ለህዝብ ይፋ ለማድረግ ፈቃደኛ ለመሆኑን ጉዳዩ ይበልጥ አሳሳቢ አድርጎታል ተብሏል። የተከበራቸው የበራፍቲ ቤተሰቦች ለአሁን የተመራረጡ መረጃዎች ተጠናቀዋል። ስለምትከታተሉን ደስ እንሰኛለን። በሌላ ስንድት እስክንመለስ ጤና ይስጥልን።